ሰላም ጤና ይስጥልን የአሻም ተከታታዮች እንደምን ቆያችሁ። ለዛሬ ዕለተ ሐሙስ መጋቢት 25 ቀን 2017 ዓ.ም የተሰናዱ የአሻም 7 ዜናዎች የሚያልፉበት ሰዓት ላይ ተገኝተናል። በቅድሚያ ዋና ዋና ዜናዎቹን ጠቁማችሁ ኮሚሽኑ የፖለቲከኛ እስረኞች እንዲፈቱ የታጠቁ ኃይሎችና መንግስት ወደ ተኩስ አቁም ስምምነት እንዲመጡ አቅሙን አሟጦ እንዲጠቀም ተጠየቀ። በ8 ወራት 6 የገጠር ቀበሌዎችን የኤሌክትሪክ ኃይል ተጠቃሚ አድርጊያለሁ ሲል የሶማሌ ክልል ሪጅን አስታወቀ። ከውጪ እስራኤል በኳታርና በግብጽ አዲስ የተኩስ አቁም እቅድ ለማካሄድ ፈቃደኛ አለመሆኗ ተነገረ። እነዚህንና ስፖርታዊ መረጃዎችን ይዘናል። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሬያችሁ ቆይታ አደርጋለሁኝ። ወደ ቀደመው ዜና ተሻገርኩ። ኮሚሽኑ የፖለቲከኛ እስረኞች እንዲፈቱ የታጠቁ ኃይሎችና መንግስት ወደ ተኩስ አቁም ስምምነት እንዲመጡ አቅሙን አሟጦ እንዲጠቀም ተጠየቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል በተያዘውና እየተገባደደ በሚገኘው መጋቢት ወር የምክክርና የአጀንዳ ልየታ ለማድረግ እቅድ ይዞ እየሰራ እንደሚገኝ ከሰሞኑ መግለጹ ይታወቃል። ይህንኑ ሂደትን በስኬት ለማጠናቀቅ በትናንትናው ዕለት በክልሉ ዋና ከተማ ባህር ዳር የግንዛቤ ማስጨበጫ መድረክ ማከናወኑን አሻም ከኮሚሽኑ ያገኘችው መረጃ ለመረዳት ችላለች። በዚሁ በባህር ዳር ከተማ ተከናወነ በተባለው መድረክም የኮሚሽኑ ዋና ኮሚሽነር መስፍን አሪያ ዘላቂ ሰላምን ለማምጣት አሳታፊና አካታች ያሉት ምክክር አስፈላጊ ነው ብለው እንደሚያምኑ ተናግረዋል። ኮሚሽነሩ በክልሉ በቀጣይ ቀናት ለሚጀመረው የምክክርና የአጀንዳ ልየታ ስራው ስኬታማነት፣ ውጤታማነት የባለድርሻ አካላት ሲል የጠራቸው ሚናቸውን እንዲወጡ ጠይቀዋል። በኢትዮጵያ ዘላቂ ሰላም እንዲሰፍን በጋራ ካልተሰራ ውጤት ማምጣት አዳጋች እንደሆነ ያመለከቱት ዋና ኮሚሽነሩ በዚህም የአንድነት አስፈላጊነትን አስገንዝበዋል። በዚሁ መድረክ የተገኙ ተሳታፊዎች በበኩላቸው በአማራ ክልል የሚካሄደው የአጀንዳ ልየታ የተሳካ እንዲሆን የፖለቲካ እስረኞች የሚፈቱበት እንዲሁም የታጠቁ ኃይሎችና መንግስት የተኩስ አቁም ስምምነት የሚያደርጉበት ሁኔታ እንዲፈጠር ኮሚሽኑ አቅሙን አሟጦ እንዲጠቀም መጠየቃቸው ተገልጿል። በዚሁ መርሃ ግብር የተገኙት ሌላኛው ኮሚሽነር ዮናስ አዳዬ በኢትዮጵያ የሰላም ግንባታ ሂደት የልሂቃን ሚና ያላቸው አስተዋጽኦን የሚጠቀሙ ጽሁፎችን ማቅረባቸው ተመላክቷል። ለዘላቂ ሰላም ግንባታ የልሂቃን ሚና ከፍተኛ መሆኑን ያነሱት ኮሚሽነር ዮናስ የአማራ ክልል ልሂቃን ለሀገርና ለክልላቸው ሰላም መረጋገጥ የሚጠበቅባቸውን ሚና ይወጡ ሲል እሳቸውም በድጋሜ አሳስበዋል። ኮሚሽኑ በትናንትናው ዕለት በባህር ዳር ከተማ ባካሄደው መድረክ በክልሉና በአዲስ አበባ የሚኖሩ ምሁራን፣ ፖለቲከኞች፣ ታዋቂና ተጽዕኖ ፈጣሪ ግለሰቦች እንዲሁም የሃይማኖት አባቶችና የሀገር ሽማግሌዎችን ጨምሮ መሳተፋቸውን አሻም ከኮሚሽኑ ይፋዊ ገጽ መመልከት ችላለች። ኮሚሽኑ ከመጋቢት 27 ቀን ጀምሮ የምክክርና የአጀንዳ ማሰባሰብ ስራውን በአማራ ክልል ባህር ዳር ከተማ ያስጀምራል ተብሎም ይጠበቃል። በ8 ወራት 6 የገጠር ቀበሌዎችን የኤሌክትሪክ ኃይል ተጠቃሚ ያለው ሲል የሶማሌ ክልል ሪጅን አስታወቀ። የሶማሌ ሪጅን በበጀት ዓመቱ 8 ወራት 6 የገጠር ቀበሌዎችን የኤሌክትሪክ ኃይል ተጠቃሚ ማድረጉን የሪጅኑ ሀገር አቀፍ ኤሌክትሪክ አቅርቦት ፕሮግራም ቢሮ ኃላፊ ገብረ ሚካኤል ገብሬ ማስታወቃቸውን ጠቅሶ ያሰፈረው የኢትዮጵያ ኤሌክትሪክ አገልግሎት ነው። ባለፉት 8 ወራት በክልሉ የተለያዩ ዞኖች የሚገኙ ወልጀኖ፣ ገለዳዲ፣ አቡኩደን፣ ኦቦታሌ፣ ኦማርና በቆልማዮ የተሰኙ 6 የገጠር ቀበሌዎችን ተጠቃሚ ማድረግ መቻሉ ተጠቅሷል። ቀበሌዎቹን የኤሌክትሪክ ተጠቃሚ ለማድረግ 110 ኪሎ ሜትር መካከለኛ፣ 86 ኪሎ ሜትር ዝቅተኛ መስመር ዝርጋታ፣ 1190 መካከለኛና 1903 ዝቅተኛ መስመር ኮንክሪት ምሰሶ ተከላ እንዲሁም 20 ትራንስፎርመር ተከላ መከናወኑን ኃላፊው ተናግረዋል። ሪጅኑ በቀጣይ 4 የገጠር ቀበሌዎችን የኤሌክትሪክ ኃይል ተጠቃሚ ለማድረግ እየሰራ መሆኑን ጠቅሰው በአሁኑ ሰዓት አስፈላጊ ግብዓት እንዲቀርብ ተደርጓል ማለታቸውን አሻም ተመልክታለች። ተጠቃሚ ከሚሆኑ አካባቢዎች የኤልወይንና የያሁብ ወረዳ እንደሚገኙበትም ተጠቅሟል። የሶማሌ ሪጅን የፀሐይ ኃይል ማመንጫዎችን በስፋት እየገነባ ነው ሲሉ አስታውሰው የተናገሩት ኃላፊው የበቆሉማዩ የገጠር ቀበሌን ደግሞ አሁን ላይ የፀሐይ ኃይል ማመንጫ በመገንባት ተጠቃሚ ማድረጋቸውን ገልጸዋል። ባለፉት 7 የለውጥ ዓመታት በገቢው ዘርፍ ጥሩ ምርታ ታይቷል ሲል የጉምሩክ ኮሚሽን ገለጸ። ባለፉት የለውጥ ዓመታት በገቢው ዘርፍ ምርታዊ ለውጥ ተመዝግቧል። በዘርፉም የሚስተዋሉ የነበሩ ውስብስብ ችግሮችን ለመፍታት የሚያስችሉ የሕግ ማዕቀፍና የአደረጃጀት ማሻሻያዎች ተደርገዋል ሲል ያስታወሰው የጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ ናቸው። ኮሚሽነሩ ይህንን የተናገሩት የጉምሩክ ኮሚሽንና የገቢዎች ሚኒስቴር አመራሮችና ሰራተኞች ትናንት ዛሬና ነገን ለኢትዮጵያ ልዕልና በሚል መሪ ሀሳብ የሀገራዊ ለውጡን 7
7ኛ ዓመት በማስመልከት በትናንትናው ዕለት ባካሄዱት የውይይት መድረክ ላይ መሆኑን አሻም ከኮሚሽኑ ያገኘችው መረጃ ይጠቁማል። በተለይም የአገልግሎት አሰጣጡን ቀላልና ቀልጣፋ የሚያደርጉ የቴክኖሎጂ ውጤቶችን በራስ አቅምና ከአጋር አካላት ጋር በማልማት ስራ ላይ እንዲውሉ ተደርጓልም ተብሏል። ከዋናው መስሪያ ቤት ጀምሮ እስከ ታችኛው መዋቅር ድረስ የስራ አካባቢን ምቹ በማድረግ ስራ ተከናውኗል ያሉት ኮሚሽነር ደበሌ በዚህም የአገልግሎት አሰጣጡን ምቹና ተደራሽ ለማድረግ ተችሏል ሲሉም አስታውቀዋል። ኮሚሽነሩ በእነዚህ የለውጥ ዓመታት ጠንካራ ተቋም ለመገንባት የሚያስችሉ ስኬቶችና ለውጡን ለማስቀጠል የሚያስችሉ ሰፊ ልምዶች የተገኙበት ነው የሚል አስተያየትም ሰጥተዋል። ተመልካቾቻችን ዜናዎቻችን ከመቋጨታችን በፊት ዋና ዋና ርዕሰ ጉዳዮችን ደግመን ጠቁማችሁ ኮሚሽኑ የፖለቲከኛ እስረኞች እንዲፈቱ የታጠቁ ኃይሎችና መንግስት ወደ ተኩስ አቁም ስምምነት እንዲመጡ አቅሙን አሟጦ እንዲጠቀም ተጠየቀ። በ8 ወራት 6 የገጠር ቀበሌዎችን የኤሌክትሪክ ኃይል ተጠቃሚ አድርጊያለሁ ሲል የሶማሌ ክልል ሪጅን አስታወቀ። ለዛሬ ዕለት ሐሙስ መጋቢት 25 ቀን 2017 ዓ.ም የተሰናዱ የአሻም 7 ዜናዎቻችን በዚሁ ተቋጭተዋል። የዕለቱ ተረኛ አሳላፊ መስከረም አዲሱ አብራችሁ ቆይታ አደረግኩኝ። ወደ ተመልካቾቻችን ከአሻም ቴሌቪዥን የሚተላለፉ አዳዲስና ወቅታዊ መረጃዎችን ለማግኘት የተለያዩ ማህበራዊ ድረገጾቻችንን ማለትም ፌስቡክ፣ ቴሌግራም፣ ቲክቶክ እና ዩቲዩብ ድረገጾቻችንን ላይክ፣ ሰብስክራይብ እና ፎሎ በማድረግ ማግኘት እንደምትችሉ እንጠቁማለን። አሻም ለሁላችን!